ዛሬ ደስ ብሎኛል። ደስ ይበላችሁ። ሰይድ ወረባቦ ተፈታ። የሙባረክ ውሻዎች ደግሞ ተነሱና ሙባረክን ቀስቅሱት፣ እንቅልፉን እንዳይተኛ ቀስቅሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናቸውልኝ? እጅጉን ደስ የሚል ዜና ሰይድ ወረባቦ ዛሬ ተፈታ። የሰይድ ወረባቦ መፈታት ያስደስታችሁ? ይሄን ቪዲዮ ሼር ላይክ እያደረጋችሁ ምንድን ቤተሰብ ያላደረጋችሁ ቀስቅሱት። ሙባረክ እንቅልፉ ይነሳ። ይሄው ሰይድ ወረባቦ ተፈታ። ትናንትና ሲፎክር ነበረ። እኔ ተለጣፊ ነኝ፣ ይሄ ልጥፍ ማለት ነው። አዎ ተለጣፊነትህን መሰከርክ፣ መለጠፍህንም አውቀሃለሁ። ግን የአማራ ልጆች እየሰደባችሁና እየወቀሳችሁ እንኳን እየረገጣችሁ እንኳን አብራችሁ ለጥፍ ብላችሁ የገዛ ወንድማችሁን ኢቭን እንኳን የሰይድ ጥላቻ ቢኖርባችሁ የብሔራችሁ ማንነት ሊጠይቃችሁ ይገባ ነበረ። ይሄ ልጥፍ ተለጥፌ እኔ እንኳን ተለጥፌ ይሄ በመጀመሪያ ሰይድ ስለተፈታ በጣም ደስ ብሎኛል። አልሐምዱሊላህ። ግን ጥላት ይስጣችሁ፣ ጥላት ይኖራችሁ። ከዛ ደግሞ ጥላታችሁ ሊጥላችሁ ሲሞክር የሚያበረታችሁ አላህ አለ። ብርታቱን የሚሰጣችሁ፣ ጥንካሬውን የሚሰጣችሁ፣ ፈረጃውን ቅርብ የሚያደርግላችሁ። እኔ ግን እንደው ሙባረክን አላህን መማጸነው ትላንትና ኩላሊቱን ጉበቱን ታሟል ነበር ሲያለቅስ የነበረው። በቃ ለይቅርታ ወይንም ደግሞ የይቅርታ ጊዜ ሳይኖረው ፈጣሪ ይወሰደው እዚህ ቦታ ላይ። ግን የአማራ ልጆች አላችሁ የምታስወቅሱን፣ የምታስረግጡን፣ የምታሰድቡን የአማራ ልጆች አላችሁ። እናንተ ጋር ተጨምቀን ተደምረን አማራነታችንና አማራ መባላችን በጣም እያሳዝንን ማለት ነው። አልሐምዱሊላህ ይሄው ወጣ። እንኳን አይደለም ቀርቶ ባይወጣ ቢሄድ ራሱ ሰይድ ወረባቦ የሚሄደው አገሩ ነው። ከልጆቹ ጋር ነው የሚሄደው፣ ከናፈቁት ቤተሰቦቹ ጋር ነው። ቤተሰብ እኮ እኛ ተስፋ ቆርጠን በቃን ብለን የማንሄድበት ብዙ ሰዓት አረብ ሀገር ላይ ይሞላል አይሞላም ስንል ነው። ግን የሚናፍቅ ቤተሰብ ደግሞ ዛሬ ቢሄድለት ለሰይድ ወረባቦ ቢሄድ ቤተሰቦቹ በጣም ደስተኛ ነው። ምን ነው ዓለምን ለቆ ነው የሚሄደው አላችሁ? ምን ነው በቃ ሰይድ ወረባቦ ተያዘ ማለት ሰይድ ወረባቦ ከተያዘ እናንተ በቃ እርፈት ያገኛችሁ ነው መሰላችሁ? አይደለም። ሰይድ ወረባቦ የሚሄደው ቢሄድ እንኳን ቢል ሄድ እንኳን እናቱ አገሩ ነው፣ አገሩ ነው። እናት አባቱ ጋር ነው የሚሄደው፣ ልጆቹ ጋር ነው የሚሄደው። ገባችሁ? ግን በቃ በዚህ ያልገባችሁበት የለ፣ ያልሄዳችሁበት ያልፈተፈታችሁት የለ። ሌላ ምንም አለለም። ሙባረክን እንደው አላህ የስራውን ይስጠው። አላህ ነው ሁሉንም ነገር የሚያመጣው። በህይወታችሁ መልካም ነገር ስሩ፣ በህይወታችሁ ኸይር ነገር አበርክቱ። ሰይድ ወረባቦ ተያዘ ሄደ፣ በቃ ቡርቅርቅ አላችሁ የኦሮሞ ልጆች። አንድ ነገር ልንገራችሁ፣ ስተተኛ ከአማራውም ከኦሮሞውም ስተተኛ ሲሆን ተው የሚል የለም። እሰይ ብሎ እሳት የሚያቀጣጥል ነው፣ እሳት የሚያስበላ ነው። ትግሬ የራሳቸውን አሳልፎ አይሰጡም። ኦሮሞ የራሱን አሳልፎ አይሰጥም። አማራ ግን የራሱን ብሔር፣ የራሱን ወንድም፣ የራሱን ልጅ አሳልፎ ይሰጣል፣ አሳልፎ ይበላል። እና ሳመነው ጥጌ የሞቱት ማን እንደገደላቸው እስካሁን ድረስ ሰው ቢኖር አማራ አንድ ቢሆን እንደዛ አይሆንም። ግን ጥርሳችንን ነክሰን አንድ ነን እንላለን። ጥርሳችንን ነክሳችሁ በአንድ ሙዚቃ አማራ ነን ትላላችሁ። ሙዚቃ አዲስ ሙዚቃ ሲመጣ ችግር ሲመጣ ግን አማራ አይደላችሁ፣ ትገነጠላላችሁ። ወንድማችሁ ማስያዝ ትፈልጋላችሁ፣ ወንድማችሁ ማስበላት ትችላላችሁ። ከአማራ ኦሮሞ አንዳንድ ጊዜ በቃ ኦሮሞ ሆኖ ግን ለአማራ ወንድሙ አሳልፎ የማይሰጣል። የአማራ ወንድም ግን አማራ ሆኖ ወንድሙን እንኳን ራሱ አሳልፎ የሚሰጠው አማራ አለ። ለዚህም ነው አንድነት መሸናነፍ ማሸነፍ ያልቻልነው። ለዚህም ነው አማራ ለራሱ እንትን የሌለው። በትግሬ ብትሄዱ የራሳቸው ግሩፕ አላቸው፣ የማይበተን ግሩፕ አላቸው። በኦሮሞ ብትሄዱ አንድ ናቸው፣ አይለያዩ። ሊጋጩ ሊጣሉ ይቻላሉ። ሜዳ ላይ መተው ጉዳቸውን አይነጋገሩም። ወንድማቸውን አሳልፈው አይሰጡም። ችግር ሲመጣ ለወንድማቸው እግራቸውን አንስተው ይቆማሉ። አማራ ግን የለም። ወንድምህን ለማስያዝ ለማስበላት ነው የምትሞክረው። ወንድምህን ለመርቀጥ ነው የምትሞክረው። ወንድምህን አሳልፈህ ለጥላት ለመስጠት ነው የምትሞክረው። ለዛም ነው አማራ በምንም በኩል አማራ በጣም ጀግንነቱ የታወቀ ነው። ግን ጀግናውን እያጠፋብን ያለው የገዛ ራሱ አማራ ነው። ለማንኛውም ሰይድ ወረባቦ ተያዘ እያላችሁ ስጨፍሩ የነበረ የሰው ልጅ ይታመማል፣ ይሞታል፣ ከሞተ በኋላ ይቀሰቀሳል። ምን አይነት ወንጀልና ምን አይነት ኸይር ነገር እንደሰራ ካላህ ዘንድ ሚዛን ላይ ይቀርባል። የሰው ልጅ በህይወቱ ይወርቃል፣ ይነሳል፣ ከታመመበት ይነሳል፣ ይድናል።
ገባችሁ? ጠላት ደግሞ ሲኖራችሁ ትጠነክራላችሁ፣ ትበረታላችሁ። ሰይድ ወረባቦ የበለጠ ጠንካራ ነው የሚሆነው፣ የበለጠ ጀግና ነው። ኢብን እንኳን መኖሪያ ፍቃድ ሳይኖረው ሰይድ ወረባቦ ህጋዊ ወጥ ሆኖ ቢሆን ሰይድ ወረባቦ አገሩ ነው የሚገባው። ዛሬ ይኸው ሲፎክሩ የነበሩት ሁላ እኮ ኢትዮጵያ ገብተው እየኖሩ እየሰሩ አይደለ? ፖለቲካው ላይ ገብተው ሲያማስሉ የነበሩ እዚህ ድረስ ገብተው ሲያወቁት የነበሩት እኮ ይኸው ዛሬ ሀገራቸው ላይ ገብተው ኸይረ ስራ እየሰራን ነው እያሉ እኮ የራሳቸው ማስታወቂያ እየሰሩ ነው። የራሳቸው ህይወት እየኖሩ ነው። ስለዚህ ሰይድ ወረባቦ እናንተን አስይዛችሁ በቃ ምንም አይነት መንግስት ነው የያዘው። ሳውዲ አረቢያ መንግስት ነው የያዘው። ወንጀለኛውም ወንጀል ያልሰራውም ወንጀል እስከሚጠራለት ድረስ እስር ቤት ነው። አይደለም ቀርቶ የሌላ ሀገር ነዋሪ ሌላ ሀገር ጅንስያ ያለው የሀገሪቷ ነዋሪ ቢሆን ችግሩ እስከተጣራለት ድረስ በህግ ስር ሲሆን ክብሩ አይነካም። ገባችሁ? እናንተ ኢትዮጵያ ቢሆን ነበረ። ግን እኔ አንድ ጥያቄ ልጠይቃችሁ። የኢትዮጵያ ኤምባሲ ሀቢባ ስደውል ስልክ አያነሱም። ሀቢባ የኢትዮጵያ ኤምባሲ የት ናችሁ? ለእነዚህ ልጆች ድረሱላቸው፣ የት ናችሁ እያለ ስጠራችሁ የት ነበራችሁ? ሰይድ ወረባቦን ለማስያዝ ግን የሰይድ ወረባቦን አድሬስ ተቀብላችሁ ቶሎ ሰይድ ወረባቦን ወደ ስራ አስገባችሁት። የኢትዮጵያ ኤምባሲዎች አያችሁ፣ የኢትዮጵያ ኤምባሲ አገልግሎቱ ለአንድ ብሔር ብቻ ነው፣ ለኢትዮጵያ ብሔር ብሔረሰብ አይደለም። አገልግሎቱ ለአንድ ብሔር ብቻ ነው። እዚህ ላይ ልታውቁ ይገባል። ሀቢባ የት ናችሁ? ኤምባሲዎች የት ናችሁ? ይህን ችግር ድረሱልኝ፣ የት ናችሁ እያስጠራችሁ ነበረ። ግን ሰይድ ወረባቦን ለማስያዝ በአንድ ጊዜ የሰይድ ወረባቦን አድሬስ ተቀበላችሁ ሰይድ ወረባቦን አስያዛችሁት። ብሔርተኞች ናችሁ ሀታ ኤምባሲዎች። ለዛም ነው እኛ ተው አንድ እንሁን፣ አንለይ፣ አንበተን፣ የራሳችሁን ሰው አሳልፋችሁ አትስጡ፣ የራሳችሁን ሰው ጠብቁ የምንለው። ግን አታውቁም፣ አይገባችሁም። ሁልጊዜም የራሳችሁን አሳልፋችሁ መስጠት የምትወዱት፣ ሁልጊዜም የራሳችሁን ነገር አሳልፋችሁ ሰጣችሁ መታችሁ ሜዳ ላይ ወጣችሁ እሪ ማለት ነው የምታውቁት። አንድ እንኳን የራሳችሁን መያዝ አትፈልጉ፣ አሳልፋችሁ ማስበላት ነው የምትችሉት። ለዚህም ግን የአማራ ልጆች ራሳችሁን ጠብቁ፣ ጠንካራ አድርጉ። ሰይድ ወረባቦ የተያዘበት አንድ ነገር ልንገራችሁ። ሰይድ ወረባቦ ተያዘ፣ ገባ እስር ቤት፣ ከእስር ቤት ወጣ። ዛሬ ሰይድ ወረባቦ ነገ ወደፊት የሆነ ነገር እንጠብቀዋለን። ገባችሁ? ነገ ግን ጥላት አሸነፈ የሚባለው እሱን እስር ቤት ስላስገባ አይደለም። ጥላት አሸነፍኩ እኔ ጀግና ነኝ የሚለው ተጋጥሞ ቁሞ አሸንፎ ነው። ነገር ግን ገንዘብ ከፍሎ በገንዘብ አይደለም። አንድ ምስኪና ሀቲያሰ በኋላ እኔ ጀግና ነኝ እችላለሁ። እሱ እኮ አልገጠመውም። እሱ እኮ አልያዘውም። የያዘው የሳውዲ አረቢያ መንግስት ነበር። ያስያዘው ደግሞ የኢትዮጵያ ኤምባሲ ነው። የአገሪቱ ላይ ቁጭ ብሎ የሚሰራ ኤምባሲ ነው ያስያዘው፣ ሌላ ሰው አይደለም። ስለዚህ አትደነቁ። ውድና የተከበራችሁ ቤተሰቦች፣ የአማራ ልጆች አብሶ እኔ ብሔርተኛ አይደለሁም፣ ወደፊትም ሆንም አልፈልግም። ግን ብሔሬ ሲነካ ያመኛል። ወንድሞቻችሁን አሳልፋችሁ አትስጡ። አንድ ሁኑ፣ አትበተኑ። ኦሮሞ የራሱ ግሩፕ አለው፣ ትግራይ የራሱ ግሩፕ አለው። ግሩፓችሁን አሳምራችሁ ችግር ቢኖር እንኳን አንታችሁ ሚዲያ እናንተ አሳልፋችሁ በትራችሁ ታስበሏቸዋላችሁ። ለዛም አንድነት የለንም። ለዛም አንጠብቃችሁም። ወንድሞቻችን አሳልፈን ነው የምንሰጣችሁ። ስለዚህ ዛሬ ሰይድ ወረባቦ ስለተፈታ እጅጉን ደስ ብሎኛል። የሙባረክ ውሻዎች ደግሞ ተቃጠሉ፣ ቅጥል በሉ። የአብይ አህመድ ውሻዎችና የሙባረክ ውሻዎች ተቃጠሉ፣ ብትን በሉ ስፈልጉ